ራሱ አሮባት ሰጣም ሰላም የቲክቶክ ላይ አሁን ትላንትና ራሷን ያጠፋችው ልጅ አይተሻታል? በጣም ደስተኛ ነበረች፣ መረች ነበረች። አዎ እህቷ አቀረበች እኮ ልትናገር በጣም ደስተኛ ለእናቴ ስትሉ ባካችሁ ወሬ ምናምን መስሎኝ እኮ ነው። አደራችሁ አለ እንዴት ነው? ሰላም ነው አልሐምዱሊላህ። ሰላም ነሽ? አለን ቲክቶክ መንደርማ እናቴ የሚይዙት የሚጨብጡት አጥቁ ውሸትም እውነትም ስለሚመጣባት እኔ ላመንኩም። ብቻ ዝም ብዬ እስክሪን አድርጌ ነው ያሳለፍኩት። ግን ኧረ እውነት ነው። ተሰብስበው ነበረ አስከሬን ወደ ቤተሰብ ለመውሰድ መሰለኝ አይደል? የት ውጭ ነው ኢትዮጵያ? የት ሀገር ናት? ሳውዲ መሰለችኝ። ሳውዲ አንቺ እኮ ገና እኮ ልጅ እኮ ነች። እንዴት እንደምታሳዝን አንድ ነገር ሴቶች ራሳችሁን ሆኖ ሲባሉ የማይሆኑት አንዳንድ ተራ ሴት እዚህ ውጭ ወጥቶ የራሱን ሳያውቅ የሰው ሰው ላይ ይፈርዳል። ፈራጁ ፈጣሪ ነው። እንደው በእነዚህ በተሳዳቢዎች በሰጠ በእውነት ውስጧን ማን ያውቃል? ማታ ከፍቅር ቤት አውርዶኝ ይወስደኛል። የምጠላ ሰፈር ወስዶ ቁጭ አስቀምጠኝ እዛ። እኔ ራካ እናንተ የምታወሩት እያዳመጥኩ ነው። እኔም ሌላ ቤት እኮ ነው ራሴን ያገኘሁት። አንቺ ለምን እንትሳልን አልተኛውም እኮ እኔ እንቅልፍም አልወሰደኝም። አሁን በዚህም ጭራሽ እኮ አልፎ ቤተሰብ እኮ ነው ማታ ተጀመሩት። በዚህም አይሚ እኮ ወደ አይደለም የምታለቅሰው። አንደኛ ነገር ቤተሰቦቿ በእሷ ምክንያት ስለተሰደቡ ነው ያለቀሰችው። እሷ ለራሷ አታለቅስም። እሷ የምትኖረው ለሰውና ለሰው ብቻ ነው የምትኖረው ማለት ነው። ያለቀሰችው አባትና እናት የሚልኩላት ነው። እናንተ ሴት ልጆች አላቸው ራሴን እስከማጠፋ ያለች ብላ ማታቅ ጠንካራ ናት የምንላት ልጅ ዛሬ ወጣ እንዲህ ስታለቅስ አስቡ ምን አይደል እንደተወዳጅ። በእኛ ቦታ ሆነን ስናስብ ከባድ ነው በጣም። እኛ ትንሽ ሰዓት ስንት መስዋዕት እየከፈለች ነው። የእኛ እድፋችንን ደብቀን እዚህ ሚዲያ ላይ ስለወጣች ብቻ አንቺ እነሱስ ማን ናቸው? በሴት በኩል የሚሳደቡት በወንድም በኩል የሚሳደቡት ሁሉም ያው ናቸው። መጀመሪያ ከመዳንቆች ናቸው። የሰውን ሰው ኑሮ ሀይሚ ግን እግዚአብሔር እኔ ምን እንዳያሰብኩ ታውቂያለሽ? እግዚአብሔር ለካ ሰው ሁሉ የራሱን ነገር እስከሚይዝ ነው ለካ ሀይሚ ሲል የነበረው እግዚአብሔር። እኔ ዛሬ ግን አዲስ አበባ ትሄዳለች ብዬ አላስብም። ምትሄድ አይመስለኝም። አትሄድም። አንደኛ ልጁም ወደ መመለስ ገብቷል። ብሩክም እኮ በመመለስ ገብቷል። በነገራችን ላይ ግን እሱ ነው እንጂ ኮንትን እሷ እኮ ለውሳኔ አደገኛ ነች። አዎ የእሷ ውሳኔም እሷ ድሮም እኮ ብላለች። እኔ እኮ እሱም ብዬ ነው አዲስ አበባ የምኖረው ብላለች። እሱ ሲመጣ የምትመጣው ለምንድን ነው ወደ ሀገራቸው የምትገባው? እሷ ምክንያቱም ወንድሞቿ አሉ፣ ግን ቢኖሩም አላደል ራሴን ችዬ ልኑር በማለት ነው ተነጥላ የምትኖረው። አሁን እሷ አንድ ሰው የምትወጂ ሰው ሲርቅሽ ሁሉ ነገር ነው የሚያስጠልሽ። በሴት ቦታ ሆነን ስንቀመጥ ማለት ነው። አዲስ ሆነስ ልትጀምርም ይከብድሻል። እንኳን አንቺ እንደዚህ ሪሊ ጓደኛሞች ሆነው ቀርቶ መዳም ቤት እንኳን አብረሽ ከምትሰሩ ሰው ጋር ተለይተሽ ወደ ኢትዮጵያ ስትሄጂ እንዴት ነው የሚከፋሽ? ይከፋል። እውነት ነው። እኔ አገሬ ልገባ ስል ከአሰሬ ጋር በጣም ተቃቅፌ አልቅሻለሁ። እውነት አልናገርም እንዴ። እና የሰው ልጅ የራስን ስጋ ስትርቂ በጣም ነው እንትን የምትጎጁ። ሴት ልጅ ነን። በሴት ልጅ ቦታ ደግሞ እኔ አልፈርድባትም። አለቀሰች ብዬ እኔ አልፈርድም። እኔ የማደርገው ነገር ነው። ይከፋል። አንቺ ሲቢሻል እንዱ ማገብ እንዴ ስባታ ለተጣጣ ስባታ ተጣጣ ሰላሙን ያምጣላቸው። ተናድጄ ነበር። ሁላችሁም በየሃይማኖታችሁ ዱዓ ጸሎት አድርጉላቸው። ሰላማቸውን እንዳይመልስልን። ዛሬ እንደው ወደ ሰላም ይሆናሉ። ሰላምማ ይሆናሉ። ሰላም አይቀርም። ይመለሳሉ። ለማየት ያውቃቸው። እሷ ታስለምነዋለች ወይ በዛሬው ታስለምነዋለች።
በዛሬ ላይ ታስለምናል። ይሄ ቪዲዮ እኮ የትላንት ወዲያ ቪዲዮ ነው እንዴ! ያማቸዋል እንዴ! ቀላል የትላንት ወዲያ ቪዲዮ ነው። አንደኛ አርሴናልም ተሸንፏል። ያው ይሄ ሹራብ የለበሰው ማለት ነው። ይሄ ሹራብ የለበሰው በቀደም ለታ ከሆነ ህጻን ልጅ ጋር ቲክቶክ አልሰራም እሱ ቪዲዮ ነው። የትላንት ወዲያ ቪዲዮ ነው። እንግዲህ ታይረን አላምጣልን ማለት ነው። ይሄ አሚና በሀዲይኛ የሚያወራው ልጅ የለም። ልጁ ተቆርጦልኝ መጥቶልኝ ማለት ነው። አንተ ቡሩክ ምን ፈልገህ ነው ልጅቷን እንዲህ የምታሰቃየው? በቃ ልቀቃት፣ እኛ እንፈልጋታለን። አንተ ባትፈልጋት በጣም ነው እኮ ሰው የሚወዳት። ብዙ አንድ ነገር ልንገራችሁ። እኔ እናንተ ማንም ውደድ የሰውን ውስጡን የሚያውቀው ፈጣሪ ነው እንጂ ሰው አያውቅም። ማንም እዚህ ጋር የሚደግሞ እኛ እንወዳታለን፣ ልቀቋት፣ እኛ እንወደዋለን። ማንም አይወዳትም፣ አስመሳይ ብቻ ነው። እነ ትክክል ሰፈር ትናንትና ከዚህ በፊት በእነሱ ስር ሄዶ አይደል እንዴ? እነ ትክክል ያበላሹት ነገር እኮ ነው። እነሱም በልክ እነ ትክክልን እንሁን ብለው በእነ ትክክል ልጇን በእነ ትክክል ሰፈር ነው እልክ ላይ ገባው። ለሰው ብሎ ታዲያ ቶቱ ማበላሸት አለበት የለበት። ለሰው ብለሽ ነው እንዳንቺ የሰው ነገር ሰምተሽ ነው እንዳንቺ ህይወትሽን ግፍፊት ነው። ትክክል አይደለም። አንድ ነገር ልንገርሽ። አሁን ሀይሚ ትላንትና እንደዛ ሚዲያ ላይ መታ ማልቀስም አልነበረባትም። የዚህ ደረጃ ሁሉ መደረስ አልነበረበትም። በቃ የሰው ልጅ እኮ አንድ ነገር ልንገርሽ፣ የሰው ልጅ አንድ ቀን ትጠይቂዋለሽ፣ በሁለተኛው ቀን ወደ ራሱ ይመለሳል። አንቺ እሷ በቤተሰብ ፊት ለመነችው፣ እሱም ለምኗታል። አዎ ጥፋቴ ነው ብላለች። አንቺ እኮ እግዚአብሔርን ይቅርታዋን ተቀብሎ ከዛ በኋላ ሁለቱ እኮ መነጋገር ይችላሉ። ምንም ችግር የለም እኮ ግዴታ እኮ እግዚአብሔርን ካሜራ ላይ ሁሉን ነገር በቃ የበላሽውንም የጠጣሽውንም የሚያረግሽውን ማውራት የለብሽም። አንዴ ቆይ ከእናንተ አላውቅም እኔ በእርግጥ አንድ ነገር ልጠይቃችሁ። ስራ ነው ብላችሁ ነው የምታምኑት? ስራ አይደለም ብላችሁ ነው የምታምኑት? ስራ ነው ብላችሁ ነው የምታምኑት? ስራ አይደለም ብላችሁ ነው የምታምኑት? እኔ እንጃ። እኔ እግዚአብሔር ሁለት አንዳንዴ ቪዲዮ ስራ ይመስለኛል፣ አንዳንዴ ሪድ ይመስለኛል። አንዴ ይኸውልሽ ዘርዬ አንዴ ስሚኝማ፣ ቡታጅራ ላይ መጥተው ሁሉ እየተናገሩ ቡታጅራ ላይ መጥተው እሷ ጥላው ስትሄድ ስራው የዛንን የተጀመረው አዲስ አበባ ሲመጡ ያ ልጅ ጥላው ስትመጣ በመካከል ጸብ አልተፈጠረም? አንቺ ቤት ነው የምኖረው ከዚህ በኋላ ውሃ የደፋችበት አንቺ ቤት ነው የምኖረው ከዚህ በኋላ ብሎ ሲላት ምንድን ነው ያለችው? አልጋ ላይ ሆና ከዚህ በኋላ ስለዚህ ልጅ ስለዚህ ርዕስ ታሪክ ዘግተናል እንዳታወሪ ሲላት ምን አስረግዘሃል እንዲ አለችው። ልብ ብለሽ ሲሚ ቀጥይ ነገሩን እንደገና ጉዳዩን ያለኝን ነገር ጨርሳለሁ። ጉዳይ አንዳንድ ጉዳዮች ያሉብኝ ከሀይሚ ነገር ያለኝ ነገር ሊያርቀኝ ይችላል። በዚህ በዛ አለና ስራውን ሊቀጥሉ ቡታጅራ መጡ። አዲስ አበባ ስለማይማቻቸው ቡታጅራ መጡ። ስራቸውን ጀመሩ። ሀይሚ ሪሊ ሆና ነው የምትሰራው፣ አስመስላ ነው የምትሰራው፣ ጎበዝ ነች እያሉ ሲቀጥሉ በመካከል አበላሹባቸው። ፍጹሜና ይሄ ቆርቆሮ ልጅ ስራቸውን አበላሹ። በምን ከበር ያርጉት? በምን ይሸፍኑት? ሀይሚ መስዋዕት ሆነች። እኔ አሁንም ቅድምም እንደው ድጋሚ እውነት ሰላም ተፈጥሮ መተው ነው እናገራለሁ። እግዚአብሔርን ይሄ ነው በቃ፣ ሌላ ምንም ነገር የለም እንጂ ሀይሚና ብሩኬ በምንም ተአምር አንቺ እንደዚህ አይነት ነገር አባትን በየጊዜው እያመጣ ወላጅ አባት ክብር አለው እኮ። እኚህ ሰውዬ እኮ ትልልቅ ልጆች አላቸው፣ ሴቶች ትዳር የያዙ ልጆች አላቸው። ሁልጊዜ እየወጡ ሚዲያ ላይ የሚገረጡት ለምንድን ነው? ጋሽዬ የሚላቸው አለበት። በማደርገው ነገር ሁሉ ከበር ይሆኛል ይሸፍንልኛል ብሏል። ጋሽዬና ብሩኬ ተያይዘዋል። ስራ ነው የሚሰሩት። እመኑ፣ ጭንቅላታችሁ የምትሳደቡ ሰዎችም አፋችሁን ያዙ፣ አትሳደቡ፣ ምንም አትጠቀሙ። እነሱ አንድ ናቸው። ነገ ታፍራላችሁ አንድ ላይ ሲመጡ። እኔ ብዬ ነው የምገምተው። ይቅርታ ከተሳሳትኩ። ትክክል ተናገርሽ። ጋና አደራቸው
ልክ ነሽ እኮ በእርግጥ እንደ እንትን ስታዩ እንደ ሪሊ የሆኑ ስራ አይደለም ብለሽ ስትገምጪው የብሩኬ ነገር ትክክል አይደለም። በትክክለኛው ዓለም ስራ ትክክል አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናቸው? አለን አልሐምዱሊላህ። እግዚአብሔር ይመስገን። አልሐምዱሊላህ። ስራ ነው ስትል ነው ተጠንቄ የገባሁት። ለዛ ነው ሮጠሽ ገባሽው? በጣም ነው በቃ አልቻልኩም። ውስጤ በጣም ነው አልቻልኩም። ወላሂ ምንም ማመን ማለት አይዞሽ ስራ ነው ያልቃል። ስራም ቀርቧል ያልቅ ነው። ወይ እንዴት ነው የምትሉት? እናት ሊባል አክሎ ነው የምትሉት? ያልቃል እያላችሁ ገደል ውስጥ ሌላ ወሬ አይደለም። ላይ የምሬ ነው እኔ የምላችሁ ማለት ነው። እነሱ ብሩክም አውቆም ሀይሚም እያወቃች እንደዚህ የምትነው ከሆነ ይረሳ ምታዛፋል። ውስጧ የሚያውቀው ከሆነ ለእኛ ጥሩ አይደለም ይሄ ነገር። ውስጣችሁ የሚያውቁ ከሆነ ሀይሚ የምታለቅስበት ነገር ገብቶሻል? ሀይሚ የምታለቅስበት ገብቶሻል? አንቺ መልካም ነገር ልትናገሪ ትችላለሽ፣ እኔ መልካም ነገር ላልናገር እችላለሁ። ስንት ነገር ነው የሚላክላት። እንዲህ ለምን አይከፋትም? ይችላል እንዴ? ምን ሆናችሁ ነው? ለምን አይከፋትም? አንደኛ ከጎኗ ማንም የለም፣ የሚያጽናናት ነው የለም፣ ያለው እሱ ነበር። ያኔ ሀይሚ ጎበዝ ነች ብዬ የምለው እኮ ለዚህ ነው መሰከረላት። ክብሩን የሚነካ ስራ ጥንቅር ስራ ትላላችሁ። እኔ አሁን ሚላችሁ ነገር እንደመሰለኝ ይሄ ነገር ስራ ነው ብላችሁ እግዚአብሔርን አትበሉ። በቃ እሱ ብቻ ነው የሚፈራው። እኔን ወላሂ ይሄ ነገር ራሱ አላመንኩም። እኔም ወላሂ አይደለም እናንተ በእግዚአብሔር አትበሉ። ወላሂ ቡና እየጠጣችሁ አውሩ እናንተ በጠዋት በጠዋቱ አንቺ ይሄን ከፍተሽ ስራ አለ። እሺ እንደዚህ ለማለት ነገር አፍ በሉኝ። አይዞሽ ተረጋጉ። ተረጋጉ። እኔ የመሰለኝ ነገር ልንገራችሁ። ውስጤ ላይ ወላሂ አልዓዚም ውስጤ ላይ ያለው ነገር ልንገራችሁ። ልጅቷ አርግዛ አይደለም ያው የመሰለኝ በቃ ትክክለኛ ብሩክ ከሷ መራቅ ፈልጎ ነው ብዬ ተስፋ ቆረጥኩት። በቃ ያልኩት እኔ ይሄ ነው በቃ ሌላ ነገር የለም። ምን አረገችው ለዚህ ስላደረሰችው? በማን ደረሰ እዚህ ደረጃ ላይ? ስራ ቢሆን ከልቧ እንደዚህ እምባ እየወረደ የሰው ልብ ይጨክናል። እሺ ስራ ከሆነ ቢያንስ ዝም በዝም ብሎ አይኗን እንደዚህ ተረጋጋ አይባልም። ስራ ከሆነ ቢያንስ አስለቀሳት እኮ በሱ ነገር እኮ አይደለም። የሰው ስድብ ብሶት ነው። ኦዲየንስ ስድብ ነው። ገብቶኛል እሱ መሆኑን። ዩዘር ምን ነው ወጣች? ሀራ እናንተ ስራ ትላላችሁ። ክብር የሚነካ ስራ በእናታችሁ ወላሂ እኔ ስራ አይደለም። ተቃጥሏል። ስራ አትበሉ። ቢያንስ አላህ ሰላም መልሰው ምን ማድረግ ይችላል? እኔ ለምንድን ነው እናታችሁ ምክንያት ስሙ ሴት ሆናችሁ እኔ ሴት ሲጀመር ኦዲየንስና እናት አባት ክብር የለም። ኦዲየንስተኛ እናት አባትም ክብር የለም። በቃ ተዋቸው ልጆቹን እንዴ ከላስ እኛ እንትናለን ማፊ ልጆቹን የምትይ አንቺ ስለነሱ እኮ ነው ሰው 24 እንዴ? ቆይ በሰው ሀገር መታመም አለብኝ እንዴ? ለምን እታመማል? ማይንድ ሰው ምን ማንውለለ ያ ጋጊን ስለቆርስ ማይንድ በጸሎት አስቡን ያሉት አትጨነቁ። ወራ አትጨነቁ። በቃ